ስለ አውራሪስ ሰምተህ ታውቃለህ? ጠላቴ ደግሞ አውራሪስ ነው። አጎቴ ሰውዬው ምንም አልወደደኝም። በቃ መኖር እፈልጋለሁ፣ ሸኘኝ፣ እሄዳለሁ። ይሄ የከተማ ኩታራ ምንም አላማረኝ። ማልዶን ወደ ከተማ ይዝለቅ። አቡሽ ግን ደስ ይላል። በቆሸሸጁ የኔን ደብሬ ነካ እንደሆነ ኋላ ውርድ ተራዚ። አንተ ዘረቢስ ዘራ አሰዳቢ። እኔ የምለው እዛ ከተማ የከንፈር ወዳጅ ትኖረው ይሆን? ሄሎኒ ትርትር ምን አልካንተ? አንተ ቆይ እኔ ግርም እያለኛለሁ። ቆይ ምንድነው ቋንጃ የምትሉት ነገር? እሱን ይኸውልህ ስገነጣጥልልህ ያኔ ይታወቃል። አረተይ ግን አንቺ ልጅ አረተይ ግን አረተይ የኔ ክሊዮፓትራ አንቺ በመጠበቅ ልቤ ወረደ። እንዴ ማን ጠብቀኛለህ ታዲያ? ለምን ጠብቀኛለህ እንዴ? ያ አምታታው በከተማ የሆነ ልጅ እያስቸገረኝ ነው ከሱ እንድርቅ እርዳኝ ብለሽኝ ነበር እኮ ረሳሽው እንዴ? ለካ እንደሱ ብያለሁ። በቃ እዚህ ልብሽ ላይ ተቀምጬ ሁሉን ነገር መርሳት ጀመርሻ? እስኪ ታኛለህ ዛዛ ጅል። ለማንኛውም ከዚህ በኋላ ጊሊያድ የሚባል ሰው ወደ ህይወትሽ እንደማይመጣ አረጋግጥልሻለሁ። ማለት ምን አደረከው? እኔ ኪሩ ደሜ አይፍላ። ደሜ ከፈላ እኔ ማረገውን ነገር ነው ማላቀው። ሰውዬ እኔ ቀልድ አልፈልግም። ልጁ ምን አደረከው? ደህና አርግ የገባውለታ። ማንን? ጊሊያድን? አዎ ጊሊያድን። ቆይ አንቺ ምን ያስጮሻል? ኪሩ በእናትህ ውሸቴን ነው። ይሄንን ዘዴ ተጠቅሜ ልብሽን ላቀልጠው ፈልጌ ነው እንጂ ውሸቴን ነው በለኝ በእናትህ። አንቺ ቆይ ምንድነው እንደዚህ የሚያደርግሽ? ብዙም እኮ አልጎዳውትም። መጀመሪያ አፍንጫውን ሰበርኩለት፣ ከዛ አንድ ጥርሱን አውልቄ በእጁ ሰጠሁት። ጌታ ሆይ ጆሮሽ ነው በለኝ። ኪሩ እንደው ተሳስቼ አፌን ወለም ብሎኝ ነው እንደዚህ ያልኩሽ። ቅጀት ነው በለኝ። ስለ መድኃኔዓለም እንደው ተው። ቆይ አንቺ ምንድነው ያስደነገጠሽ? ትሰማለህ ሰውዬ? ጊሊያድን ጫፉን ነክታው ከሆነ ከኔ ጋር ያለ ነገር ያበቃለታል። እሺ ለምን ሲባል? ምክንያቱም እሱን የመምታት መብት ስለሌለ። እንዴ አንቺ አይደለሽ እንዴ ፍቅረኛዬ ነው ብለሽ ለሱ ያስተዋወቅሽ? እና ታዲያ እንደሱ ያልኩት እሱን ከኔ ለማድረግ የተጠቀምኩት ቴክኒክ እንጂ የምር አፍቅሬ መሰለህ እንዴ? የኔ እናት እኔ ኪሩ በላይፍ ላይ ምንም አይነት ቀልድ አላውቅም። እናማ አንዴ ፍቅረኛዬ ነህ ብለሻል። እኔም ግግም ብዬ ፍቅረኛሽ ነኝ ብያለሁ። ይሁን ገገማ ነህ። እሺ ምንም ማለት ትችያለሽ። ከዚህ በኋላ ግን አጠገብሽ ቢደርስ ሌላኛውንም ጥርሱን ነው ማረግፍለት። ለነገሩ እኔ ካንተ ጋር ምን አዳረቀኝ? በራሴ መንገድ ቼክ አላረግም እንዴ? እንዴ ያልደውይ ነው ጊሊያድ ጋር ነው እርፍ። ጭራሽ እስከ መደዋወልም ደርሳችሁልኛል። ለካ ስልኩ የለኝም። ወይኔ ጄሪ ምን ነው በደና ጊዜ ስልኩን ተቀብዬው በነበረ። ሲያስጠላ ጄሪ ሰው ሲጀመር። ሴትዮ ቆይ ምንድነው አላማሽ? ኧረ ድፍረት! ጭራሽ ብለህ እኔን ጄሪ ሴትዮ አንተ። እኔ እኮ ገና ምንም ማለቅ አንድ ፍሬ ህፃን ልጅ ነኝ። እሺ ገና እጅ ሳታስገባ እንደዚህ ካልከኝማ እጅ ብገባ እማማ ሴትዮ ማለት አይቀርም። እንደውም ካሁን ጀምሮ እማማ ሴትዮ ነው የምልሽ። እኔ ፎንቀይሙሽ ግን አልቻለሽ። እና ታዲያ እሷ በነፍሳችን ስትጫወት ዝም እንድላት ነበር? ቆይ ግን ቴክስቱን አንቺ እንደላክሽው ቡክሽ ከነስ ምን እንዳታመጣ አደፍርስን ይዛው መታ ምናምን እንዳታስፈራራኝ። አዎ በሱ ልታስፈራራሽ ትችላለች። ፎንቄ አንተ ያልገባ አንድ ነገር አለ። ምንድነው? አንተ በተቻለ መጠን አደፍርስን ለማግኘት ሞክራል፣ ግን ደግሞ አላገኘው። አዎ ስለዚህ አሁን እኛ ያለን አማራጭ እኛ ወደ አደፍርስ መሄድ ሲሆን አደፍርስ ወደኛ እንዲመጣ ማድረግ ነው። አልገባኝም። ይኸውልህ ምን መሰለህ፣ እኔ አሁን እንደማደርገው ጸጋን በሆኑ ነገሮች ነገር እፈልጋታለሁ። ከዛም በኋላ እሷ ደግሞ ምን የምታረግ ይመስላል? ያው አደፍርስን ትልክብሻለች። ያኔ ደግሞ የኔ ጀግና ፎንቃ አደፍርስን እጅ ከፍንጅ ይዟል ማለት ነው። በለው ፎንቄ። ቆይ ከመቼ ጀምሮ ነው ግን እንደዚህ ቀመርተኛ ነሽ? አንተ ነህ ቹቹሻ ቀላል ሰው እንዳልመስልሽ። የምር ግን በጣም ጸዳ ያሳሙሽ። ግን ደግሞ አንተ ራሱ የምትጫወተው ቆንጆ ጌም አለ። ምን አይነት ጌም? ዛሬ ለጸጋ ቴክስቱ ስልክላት መኮንን እንደላካ አድርጌ ነው የላኩላት። በእርግጠኝነት ደግሞ ጸጋ ሄዳ መኮንንን መጠየቅ አይቀርም። እናማ አንተ በቻልከው መጠን መኮንንን እያገኘት ግራ ታጋባዋለህ ማለት ነው። እነዚህ ልጆች ጸጋ ደመረ እንደወጋቸው አውቋል አላወቁም ብለው ግራ እስኪጋቡ ድረስ ትጫወትባቸዋለህ። ይሄ እኮ ለኔ በጣም ቀላል ነው። ግን እሱ ላይ እንደዚህ መጫወቱ ለኛ ምን ይጠቅመናል? አይውልህ በሁለት በኩል ስንገዘግዛቸው እነዚህ ልጆች ያውቃሉ ብለው ያስባሉ። ያኔ ደግሞ በእርግጠኝነት አደፍርስን ከምሽግ ያወጣል ማለት ነው። ፎንቄ ሙጫ ኮራሽኝ። እንደምን አባቴ ላክሻ? እርጥብ ጋብዘኝ። ቀላል ግብሻለሁ። ነኝ ሰው ደምሽ
ዳግም እዚህ እኮ ቆሜ የሚጠብቀው አንተ ነው። እኔ አዎ አንተ ምን ነው በደህና አብረን እየሄድን የማወራ ጉዳይ አለ። ወዴት? ወደ ቤት? አዎ ወደ ቤት። ይቅርታ ግን ዛሬ ግን የምችል አይመስለኝም። ለምን? ያው ብቻዬን መሆንና ራሴ ማዳመጥ ስለምፈልግ። እየኮራ መሆኑ ነው? አረ ቆይ እሺ ችግር ምንድን ነው? ምን? የሆነማ ችግር አለብህ። ካልሆነ ያለ ምክንያት እንደዚህ ልትሆን አትችልም። ቆይ እሺ ምን ሆንኩኝ? እሱን አብረን እየሄድን ነው ነገር የምችለው። አገኘሽ። ለማንኛውም ለዛሬ እድሉን ሰጥቼሻለሁ። ሌትስ ጎ። አመሰግናለሁ። ችግር የለውም። አንተ ቆይ ምንድነው ችግር? ምን አደረኩ? ደጋግሜ ስደውል ስልክ ለምን እንደው ማይሰራ? እኔም እኮ መልእክቱን ካየሁት በኋላ ነው እዚህ ድረስ የመጣሁት። ቆይ ምን ለማለት ነው ቴክስቱ? የምን ቴክስት? ይሄ ነው ቆይ ማን ነው የላከው? ማለት አልገባኝም። ቆይ አንተ አይደለም እንዴ? እኔማ ይሄንን ነገር ባውቅ እኮ በቀጥታ ነበር የምነግርሽ። ወይኔ ጸጋ፣ እየተጫወቱብኝ ነው ማለት ነው። ማን ነው ይሄንን ነገር ሊያደርግ የሚችለው? አላውቅም፣ ግን እነቹቻ ወይ ደግሞ ደመረ ነው ሊሆን የሚችለው። ማለት ባለፈው ደመረ እንዳለው ለእነቹቻ ነግሯቸው እነሱ ደግሞ እያስመሰሉ ሊሆን ይችላል። ወይ ደግሞ ሳይነግራቸው እኛን ጭንቀት ውስጥ አስገብቶ እየተጫወተብን ነው ማለት ነው። ከሁለት አንዱ እንደሚሆን እርግጠኛ ነኝ። እናሽ ምን እናድርግ? የሆነ መንገድ ፈልገን ቹቻ ይሄን ነገር ማወቋን ማጣራት አለብን። ግን ቆይ ይሄን ጉዳይ እነሱ ቢያውቁ እስካሁን ድረስ ለፖሊስ አይናገሩም ነበር? ምናልባት እኔን አሳልፎ ከመስጠት ይልቅ ማሰቃየቱን መርጠው ይሆናል። እሺ እና ታዲያ ሀሳብሽ ምንድን ነው? የሆነ መንገድ መፈለግ አለብን። ለምን ታዲያ አደፍርስን ተጠቅመን የቹቻን ስሜት አንሰልልም? አደፍርስ በትንሹም በትልቁም የምንጠቀምበት ሰው ሳይሆን በችግራችን ሰዓት የምንመዘው ጆከራችን ነው። ጥሩ እሺ። ግን እኔ ጸጋ አንድ ቆንጆ መላ ፈልግለታለሁ። ከዛ ደውልልሃለሁ። ታዛዥ ነኝ። በማንኛውም ሰዓት ቀስቴ መከታተል እንዳታቆም እሺ። እየጠበኩሽ ነው። ቆይ ለምንድን ነው እንደዚህ አቻኩለሽ እፈልግሃለሁ ብለሽ የመጣው? ለተቀየርክበት ምክንያት ምን እንደሆነ ማወቅ ስለምፈልግ ነው። ላንቺ ምን ይጠቅምሻል? ምክንያቱም ለራሴ የምሰጠው የሆነ ምክንያት እንዲኖር ስለምፈልግ። አዝናለሁ ሚሉኝ። ምንም ነገርሽ ነገር የለም። እኔ እኮ የገረመኝ ቆይ ሰው እንዴት ባንዴ መጥላትም መውደድም ይችላል? ግልጽ አድርገው። የሆነ ሰዓት ላይ ከማርካ አስጥላኝ እኔ ነኝ የማገባሽ ከኔ ውጭ ሌላ ሰው ልትሆኝ አትችልም ምናምን ስትል ነበር እና አሁን ደግሞ ምክንያቱም በማላውቀው ነገር ሌላ ሰው ምናል ይኸውልሽ ሚሉኝ፣ እኔ ራሴን መሆን እና ለቤተሰቦቼ ደግሞ በቃ ይሄ የሚፈለገውን ዳግም መሆን እፈልጋለሁ። ገባሽ? ቤተሰቦቼ የሚኮሩበት፣ ቤተሰቦቼ የሚፈልጉኝ ዳግም መሆን እፈልጋለሁ። ለዛ ነው። እና ታዲያ እንደዛ የምታደርገው ለኔ ጀርባህን በመስጠት ነው እንዴ? ስሚኝ፣ ምንድነው? አፈቅርሽኝ እንዴ? ማን? እኔ? ኧረ እንዴ! የምን ፍቅር? አየው ጥያቄሽ አንዳንዴ ያፈቀሩ ሰዎች የሚጠይቁት ጥያቄ መሰለብኝ። እንደዛ ከመሰለ ሶሪ፣ ግን ደግሞ ያንተ ምክንያት ስላልገባኝ እሱ ልጠይቅ ነው አመጣጥ። ያስታውቃል። ለማንኛውም በጣም አዝናለሁ ቆንጆ። ምንም የሆንኩት ነገር የለም። እንደገና ደግሞ ላንቺ ምንም የምነግርሽ ነገር የለም። በቃ አንተ ካልክ ጥሩ። የተከበሩ ካላስደበርኩት እባክዎትን ከእርሱ ቅድሜ እንዲሄድ ይፈቅዱልኛልን? ሂድ። አስቢበት።
ነሽ መሲ? አትገባም እንደ ግቢ? ልገባ ነው ግን ኪያን እየጠበቅኳት ነው። ምን ካላገኘኋት አልገባም ብለህ? ሳይሆን መምጣቷን ለማረጋገጥ እኮ አንድ ግቢ አይደል ያላችሁት? ውስጥ አታገኛት? ትላንትና ለምን እንደቀረኝ ስላላወኩኝ በጣም ጨንቆኛል። እኔ ብቀር እንደዚህ ትጨነቃለህ ማለት? አዋ ከማንም በፊት እኮ አንቺን እኮ ነው ማቀሽ። የምርህን? አይስዊር እኔ ማለኪያ ብቻ የምትጨነቅ መስሎኝ ይቀና ነበር። እኔ የምለው ለምን ትቀኛለሽ? ከኔ በኋላ ለምታውቀው ሰው እንደዚህ ስትሆን ነው። አረ ካንቺማ ማስቀድመው ሰው የለም። አመሰግናለሁ። እኔ የምልሽ መሲ የናታን ጉዳይ እንዴት ሆነልሽ? እባክህ ተስፋ አስቆራጥ። እንዴት? በጭራሽ ሊያምንልኝ ፍቃደኛ አይደለም። ቆይ ከዚህ በላይ እንዴት ስሜቱን ልፈታታ ነው? በቅናት እያበደ ነው። ግን የቅናት መንስኤውን እኮ አላወቀውም። ማወቅ አልፈለገም ብንለው ይሻላል። መሲ ትላንትና እኮ እሷን ተዋትና ከኔ ጋር ጀለስ መሆን እንችላለን አላለኝ መሰለሽ? የሆነ ጅል የሆነ ልጅ። ቆይ ምን ይሻለዋል? ግን እኮ በጣም እንደሚወድሽ ያስታውቅበታል። እሱ ካላወቀ ምን ዋጋ አለው? ቆይ እሱ የሚያውቀው የፍቅር መግለጫ ምንድን ነው? ምን ሲሆን ነው ፍቅር ያዘው የምንለው? ምን አውቄለት? አሁን ምን ማድረግ እንዳለብኝ፣ ምን አይነት ድራማ መስራት እንዳለብኝ ግራ ግብት ነው ያለኝ። ባሮክ ሳንወድ በግዳችን እኮ ተዋን ያደረገን። በቃ እኔ ልሂድ፣ አንተ ትቆያለህ መሰለኝ። ያ ኪያ መጠበቅ አለብኝ። በቅርቡ አንተ ጋርም አዲስ ታሪክ እጠብቃለሁ። በምን ዙሪያ እባክሽ? እሱን ሲደርስ እናየዋለን። ቻው። ካሌብ አንተ ካሌብ ወይ ምንድነው እንደዚህ የምትጣደፍ? ተጣደፍኩ። ቀላል ብራመድ አልደርስባልኩ። አዎ እባክህ እንዳይረፍድብኝ ብዬ እኮ። ላለማረፈድ ያሰብከው ቦታ አለ ማለት ነው? አዎ ምን? አይ ምንም። ስትታይ ግን የሆነ ላለማረፈድ እየሞከርክ ያለ ነው መሰለኝ። አዎ ከትምህርት ቤት ውጪ ሌላ ምን ነው? እሱ እንኳን ልክ ነህ። ምንም አይኖርም። ደግሞ ብርክቲ ደውላለች ነው። ብርክቲ ለምን? ዝም ብላ ነው። እሺ ምን አለች? ምን ልታወራ ነው የደወለችው? አንተ ደግሞ የተወራ ሁሉ ይነገራል እንዴ? አሃ ሚስጥር መሆኑ ነው። ትንሽ ወደ ላስጮህ ብዬ ነው። ዛሬ ትምህርት ቤት አልመጣም ምናምን ያለችው። አልመጣም? አዎ አትመጣም። እሷ ደግሞ ካልጠፋ ቀን ዛሬ ነው እንዴ የምትቀረው? መቼስ ብትቀርም እለውጣለሁ። በደንብ አለው እንጂ እኔ ለሷ ብዬ ስጦታ ሳመጣ ነው እንዴ የምትቀረው? ስጦታ? አዎ ስጦታ አምጥቼላት ነበር። አገኘሁሽ ማለት ምንድነው የሚያጣድፍህ? ስለ እንዳይረፍድብኝ አልከኝ። ለካ አንተ ለብርክቲ ስጦታ ለመስጠት ቸኩለ ነው። ሙድ እንዳትይዝብኝ ብዬ ነው ያልነገርኩ። አሁንስ መች ቀረልህ እንዴ? ቆይ እንዴት ልታወጣጣኝ አሰብክ? ስጦታውን ኪሱ ስትከታ ይቻላል። እርጉም ነህ ግን አንድ ምስኪን አፍቃሪ ላይ እንደዚህ መጮህ ተገቢ አይደለም። እሺ በጣም ሼም ነው። እንደዚህ አይነት እድል በቀላሉ አይገኝም። ያው ሲገኘው ደግሞ በአግባቡ መጠቀም ነው። ያገናኘናል እኮ። ጣጣ የለውም። አንተም ስታገኘኝ እድሉን መጠቀም ነው። እንዴ አጠቀምበት። እኔ ላይ ብቻማ ተጫውተህ አትቀርም። እንዴት ነው ስትሰጣት ምናምን አጨብጫቢ አትፈልግም? አልፈልግም። እሺ ካልክ ምንድነው ስጦታው ግን? አልነግርህም። ነው አትነግረኝም? አዎ አልነግርህም። በኋላ የወሬ ማድመቂያ አልታረገ እና ታዲያ ምን ችግር አለ? እኔ ለጓደኛዬ የወሬ ማድመቂያ ብትሆን። አንተ ግን ምንም ማፍረት አይሰማህም። ቆይ ምን አይነት ሰው ነህ ግን? በቃ ወሬን አታርጋ። እኔስ እሷ በፈልግ እሷ ትነግረኛለች። እዛው ኪያ እንዴ ምን ሆነሃል? ወደ አንተ አይደል እንደ የመጣሁት ወይስ ወደ ኋላ መመለስ መስሎክ ነው? አይደለም እየጠበቅኩ ስለነበረ ትንሽ ስሜታዊ ሆንኩ መሰለኝ። ለምንድን ነው ረጅም ሰዓት የጠበቀኝ? ያው አብረን እንድንገባ ነው ወደ ትምህርት ቤት። ምን ነው በሩ እንዳይጠፋብኝ ነው? ሳይሆን ትላንትና አንቺን ፍለጋ ግቢውን ሳስሰው ነበረ እና በቃ እዚህ ቆሜ ልጠብቅሽ ብዬ አሰብኩኝ። ምን ነው ይሄን አክል ለምን ፈለከኝ? ትላንትና እኮ ሳትነግሪኝ ስትቀሪ አሳሰብሽኝ። ይሄንን ነው መፍራት? ጭራሽ የላይፌ ስም ጠሪ መሆን አማረክ? እንደዛ ሳይሆን እንደምትቀሪ ምናምን እኮ አላወራንም ነበር። እኔም አላወኩም ነበረ። ስራ በዝቶብኝ ነው። ትሰሪያለሽ እንዴ? ያልሰራ ይብላ ተብሏል እኮ። ያው ከትምህርትሽ ጋር አብረው ሄድን ብዬ ነው። ካሰብክበት ይሄዳል። ግድ ፋሚሊ ማገዝ አለብኝ። አስተማሪ በጣም ጠንካራ ናት። ተማሪም ሰራተኛም ነች። እናሳ ትላንትና የለችም ብለ አልቦዘንክም አይደል? አስተማርሽኝን በሙሉ በልምምድ ነው ያሳለፍኩት። ይኸውልህ የለችም ብለ ብትቦዝን ብዙ አይና ያለኝ ቀጣ ካለ ለመቀጠል በጣም ዝግጁ ነኝ። ማይ ቲቸር ደግሞ ከኔ ጋር ስታወራ አጉል እንዳዋቂ ጣል የምታደርገውን እንግሊዘኛ ክነረፍ። ባራዳ ስታይል ብቻ እናውራ። ኦኬ ስታይል አቦይሜ እና ዛሬ ክላስ አንቀጥልም?
መቼ ከፈልከኝና ነው? በነፃ እኮ ገበያ ለመሳብ ነው። ልክ ሲወደድ ክፍያ ይጀምራል። ችግር የለውም እከፍላለሁ። ስንት ልክፈል? ለሚሰማክ እኮ ልጥጥ ነው የምትመስለው። ልጥጥ ምንድን ነው? ሀብታም ነው። ለነገሩ ተው ብትሆንማ ኑሮ እዚህም ትምህርት ቤት ባልበጣክ። እሱስ ልክ ነሽ። ከፕራይቬት ስኩል እኮ መክፈል አቅቶኝ ነው እናንተ ትምህርት ቤት የመጣሁት። አቅምን አውቆ መኖር ጥሩ ነው ሲባል አልሰማክም? ለነገሩ ገለጥለጥ ማለት አምሮክ ነበረ። ኪስን ሲገላልጡልህ ጊዜ እዚህ መጣክ። ባይዘዌ ስለመጣሽ ግን በጣም ደስ ብሎኛል። ትናንትና ስለቀረሽ በጣም ተጨንቄ ነበር። አንተ እኔ እንደዚህ አይነት ነገር አይመስጠኝም። በልበል ተው። እንዴ ጓደኛ አይደለሽ እንዴ? ቢሆንስ አትደውልም ነበር? ኪዩ ብዙ ጊዜ ደወልኩልሽ እኮ ግን ምንም አታነሽም። ሴፍ አላደረኩትም ይሆናል። ለዛ ነው የማላውቀውን ስልክ አላነሳ። በሻውን ሴፍ ታረጊዋለሽ። እንዴ እባክሽ ደህና አይደለም። ደግሞ ምን ተፈጠረ? የአቡሽን ስልክ ከማታ ጀምሮ እየሞከርኩት ነበረ ግን አይሰራም። ቆይስ ከቅርብ ሰዓት ድረስ ትደዋወሉ አልነበር እንዴ? እሱማ ስንደዋወል ነበር፣ ግን ከመኪና ከወረድን በኋላ የእግር መንገድ አለ። እዛ ደግሞ ኔትወርክ ላይ ሰራ ይችላል እያለኝ ነው። ስለዚህ እሱ ብቻ ነው መደወል የሚችለው አንቺ ማለት ነው? አዎ። ታዲያ አንቺ ኔትወርክ ከሆነ ምንድን ነው እንደዚህ የሚያስጨንቅሽ? እኔ የማይጨንቀኝ ውጤት ተለቋል። አንተ ደግሞ ዩኒቨርሲቲ መግቢያ ውጤት አላመጣህም ብዬ እንዴት እንደምነግርህ። ሄሉዬ አሁን አቡሽን የሚጎዳው ውጤት አለማምጣቱ ሳይሆን የሚኪ ጉዳይ ነው። እና ማለትማ አቡሽ የማለፊያ ውጤት አላመጣህም ብትዩ ከሚኪ መሄድ በላይ የሚጎዳው ወይም የሚሰብረው አይመስለኝም። እሱማ እኮ እንደሱ ሊሆን እንደሚችል ገምቻለሁ። ግን አላ የሆነ ውስጤን ጨነቀ። አንቺ ልጅ እውነትም ለሱ ያለሽ ፍቅር አናትሽ ላይ ወጥቷል ማለት ነው። ታውቂያለሽ ልክ ከአጠገቤ ስርጥ ነው በጣም ተቀራርበን እንደነበር የገባኝ። ቀላል ቀርበሻል። እህትሽን ራሱ እኮ እርግፍ አድርገሽ ነው የተውሻት። ሲጨንቅ እኔ ግን የምፈራልሽ አንድ ነገር ነው። ምንድን ነው? ይኸውልሽ አቡሽን አግቦቱ አንዷን ቆንጆ ጠለፍ አድርገው እንዳያጋቡልሽ። ሊዛውን በዚህ ቀልዳል እና በምን ልቀልድ? በጣም እንትን ነው። እሺ በቃ አታኩርፊ ሄለ አታኩርፊ በቃ እንዴ ዛሬ በልበ ሙሉነት አውራት እንዳትሰማትሽ። ትናንትና ጥሩ ትምህርት ነው የሰጠሻት። ሁሌ ስፎክርባት ነበር። ትናንት በተግባር ነው ያሳየኋት። ይቅርታ አድርጊልኝና ከሄደች በኋላ ግን አሳዘነች። እንግዲህ አትልመጥመጪ ሰብለ። አንዴ ገጥመሻታል፣ እስከ መጨረሻው መፋለም ነው። እንዴት አላዝንላት? የሆነ ሰዓት ላይ እኮ ጓደኛዬ ነበረች። ቆይ እሷ መቼ አዘነችልሽ? በደካማ ጎንሽ ገብታ ልትጎዳሽ አልነበረ? እሱማው አንቺም እንደሷ መጨከን አለብሽ፣ ካልሆነ ግን ተሸናፊ ነሽ። አሁን ሌላ ነገር ለማድረግ የምታስብ ይመስልሻል? እኛም የምናደርገውን እንቀጥልበታለና። ድጋሜ ልንደበደባት ካላረፈቻው? አይ ዱላ ቁርስ ምሳ እራቷ ሊሆን ነው። ይኸውልሽ አክብራን አርፋ ካልተቀመጠች ያለ እረፍት እናበላታለን። ምን ማድረግ ይቻላል እንግዲህ። ሰብለ አንቺ ደግሞ ተጠንቀቂ። ያን ኤላ ስታገኚ ማሰብ ታቆሚያለሽ መሰለኝ። ጀመረሽ ደግሞ ከኤላ ጋር ምን አለኝ? እስኪ አሁን እንኳን እመኚ ሰብሊ፣ ከጆኒ ጋር ሊያጣላችሁ የሚችል ቪዲዮ ከዚህ በላይ ምን ይምጣ? ግዴታ እኮ አልጋ መያዝ የለባችሁ። አንቺ ደግሞ ታበዣዋለሽ። ያበዛሽውስ አንቺ ነሽ። ልብሽን ለሁለት ወንዶች ሰጥተሽ የትኛው የበላይ እንደሆነ መለየት ያቃተሽ አንቺ ነሽ። መሲ እያበዛሽ ነው፣ እያስደበርሽኝ ነው። እኔ ጆኒን ብቻ ነው የምወደው። እሺ ትንሽ ሲቆይ እኮ በሌላ ኬስ ከኤላ ጋር አገኝሻለሁ። እሺ ቆይ አንድ ሴት ከአንድ ወንድ ጋር ስላወራች አፍቅረዋለች ማለት ነው? ይኸውልሽ ማውራቷ ሪስክ እንዳለው እያወቀች የምትቀጥልበት ከሆነ ሌላ ምንም ምክንያት ሊሆን አይችልም ከፍቅር ውጭ። ውስጤን የማውቀው ነኝ። ምንም ስሜት የለም። ሰብሊ አንዳንዴ ናታን ነውሽ ይመስለኛል። አልቀረብሽም። ጭራሽ ከሱ ጋር አመሳሰልሽ። እንደውም ባትብሽ ነው። አሁን አሰኝኝ። እሺ ወዛዛ እኔ አሁንስ ምን እንደማደርግ ራሱ ግራ ግብት ብሎኛል። አንደኛ ፉንጋ ሆኜ ብገላገል ሳይሻለኝ አይቀርም። ምን ደግሞ ፉንጋ መሆን አማረሽ? አዎ አማረኝ። ለምን እንዴ? በእኔ መልክ የተነሳ በጣም ብዙ ሰው እየተጋደለ ስለሆነ።
ቆይ ማን ተጋደለ? ቆይ ባለፈው ጊሊያድ ሲያስቸግረኝ ኪሩ ፍቅረኛዬ ነው ብዬ አስተዋወቅኩት ምናምን ብዬሽ አልነበረ? እሺ ጊሊያድ የኪሩን ጥርስ አውልቆ በእጁ ሰጠው። ለራሱ ሰጠው? አይገርምሽም? ምግብ ሲበላሉ ከፌስታል ውስጥ ጥርሱን እያወጣ እየገጣጠመ ነው አኝኮ የሚውል። አይ ጄሪ እንደውም እንደሚሻልሽ ግን የምር ተጣሉ? እዮስ ያለው እንግዲህ እንደዛ ነው እንዴ። እና ታዲያ ለምን ጊሊያድን ደውለሽ አትጠይቂው? ባክሽ ስልኩ የለኝም። ያኔ ስልክ እንቀየር ምናምን ሲለኝ ምን እንዳስቆጣኝ አላውቅም። የኔ ስልክ እያማረ ይቀራል ምናምን ብዬ ሙልጭ አደረኩት። እና አሁን ቆጨሽ እንዴ? ለምን ይቆጨኛል? እርግጠኛ ነሽ? ግን አለ አይደለ መትቻለሁ ምናምን ሲለኝ አሳዝኖኛል። አሳዘነሽ አሉ። እጭ እንግዲህ ጀመረሽ ሄቨን። እኔ ይሄ የሚባል ቃል መስማት አልፈልግም። ገብቶኛል። አንቺ ግን ምን ነው ሐሳብ ትካዜ ምናምን አብዝተሻል? ማኔ አራላብዘው የኔ እናት፣ ሁሉም ነገር እኮ ያለፈ ታሪክ ነው። ከዚህ ልጅ ጋር መራራቅ ይሄን ያህል የሚጎዳሽ ከሆነ በቃ ይቅርታ አድርጊለት። ሰው ያለፈ ታሪክ ውጤት ነው እናማ አሁንም ሜሪ ሚጣ የሚባሉ ሴቶች ልቡስ ካሉ ይሄ ልጅ አልተለወጠም ማለት ነው። እና ታዲያ ልቡን እግዚአብሔር ይመርምርልሽ እንጂ አንቺ እንደ ብርቱካን እንዲከፍለሽ አታዩ። እሱማ ልክ ነሽ። ስለዚህ ጊዜ አታጥፊና ይቅርታ አድርጊለት ባክሽ። ጄሪ ትንሽ ማጣራት የምፈልገው ነገር አለ። እና ወይ ወንፊት ልግዛልሽ? ምን ወንፊት እንዴ? ማጣራት ፈልጋለሁ ብለሽኛል ነበር የምታጣሪበትና። ወይ ጄሪ ትቀልጃለሽ አይደል? ምን ላድርግ የኔ እናት፣ እቺ ስምንተኛዋ ጄሪ ሽው እያለችብኝ እኮ ተቸገርኩኝ። ቆይ ጊሊያድ የምታስበው ጄሪ ናት? አዎ። እንዴ ቆይ ከውስጥሽ ወጣ አላለቀችም እንዴ? ባክሽ ጭራዋ ይቀራል። እንደዛማ ከሆነ ትንሽ ነው አይቀርም። አዎ እንዴ የኔ እናት ሆ እንዴትም ብዬ እረሳዋለሁ እንጂ እኔ ጄሪ በፍቅር የተነሳ እንዴ ስብኳካስ ጨማለቅ አታየኝም። ለማንኛውም አንቺ ይሄን መፍዘዝሽን አቆሚ፣ እኔም ዞሮ ዞሮ ልበል ባክሽ። ጄሪ እትርቅ ሰው ሲጠፋ ፈልጊም እንዴ? ቅድም እኮ ከርቀት እያየሁሽ ነበር። ስጠራሽ አልሰማሁሽ። ደስ ሲል ምኑ? አንቺ እኔን እንደዚህ መፈለግሽ ነው? የምርሽ ነው? የአባቴን ቀን ይስጠኝ። የምሬን ነው። ምንድን ነው ያልሽው? እንዲህ ስትሚ ሰምቼሽ አላውቅም። አይገርም? እንዴት ትዝ እንዳለኝ አላውቅም። እንደዚህ ከማልኩ በጣም ረጅም ጊዜ ሆነኛል። ከማን ጋር ነበር እንደዚህ የምትሚው? ያቺ ክፉ ያክስቴ ልጅ ስታስጨንቀኝ ነበር እንደዚህ ምን ማለት። ኦኬ ሶ የመሀላ ጥግሽ ነው ማለት ነው? እንደዛ በይ። ይገርማል። ምን ከጸጋ ነገሮች መሀል አንዱን ማወቄ ነዋ። ታዲያ በየቦታው ዝሪው አልሽ? ኧረ ምን ቦታ? እኔ የምልሽ የሆነ ነገር ልነግርሽ ነበር። ምንድነው? ስለ ቀስቴ። ቀስቴ ምን ሆነ? እሱማ ምን ይሆናል ይሄ ድንጋይ። እና ምንድነው የምትጠይቂኝ? ከስር እንደወጣ ደመረ ማፈላለግ ጀምሮ ነበር። እናማ ደመራውን እሱን ለማስገደል እያፈላለገው እንደሆነ ሰምቻለሁ። ምን? አዎ ቤዛ፣ ያኔ እኔ ሊወጋኝ ሞክሮ ተርፌያለሁ። አሁን ደግሞ ከስር ከወጣ በኋላ እኔ ሊያስፈራራኝ ይሞክራል እንዴ ብሎ እየፎከረ ነው። ጸጋ በእናትሽ ውሸቴን ነው በይ። እውነቴን ነው። ይሄንን ነገር ለቹቻ ልንገራት አልንገራት እያልኩኝ እያሰብኩ ነው። ምን ትመክሪኛለሽ? እንዴ ይሄንማ ለቹቻ ንገሪያት እንጂ። እኔን ደሜን ታፈለዋለች። እባክሽ አንቺ ንገሪያት። ኖ እኔማ በፍጹም አልነግራትም። ለምን? አልነግራትም አልኩሽ፣ አልነግራትም። ከፈለግሽ ራስሽ ሄደሽ ንገሪያት። እስኪ እንግዲህ አስቤበት ወስናለሁ። ባይሆን እሱ ጥሩ ሀሳብ ነው። በቃ እስቲ ቹቻን እየፈለግኳት ላስብበት፣ ከዛም የሆነውን እናያለን። እሺ በቃ ባይ። ባንቺ ቤት እኔና ቹቻ እንደምንገናኝ ቼክ ለማድረግ ነው። ማላቅሽ መስሎሻል? ናታን ግርጣት። አንቺ ልጅ አዲቢ ብዬሻለሁ፣ ግን ስነ ስርዓት ያዥ። ምን ነው ለምዶብኝ እኮ ነው። ይኸውልሽ አንድ ቀን ግን ወስጄ በጥፊ ውልውል ነው ማድረግሽ። ሞክራ። እኔ ደግሞ በድንጋይ ነው አናትህን የምከፍልልህ። ዋ ተናግሬያለሁ። ተይ ኪያ አትሳፈጪ ተይ። እና ስትመታኝ ዝም ልልክ ነው? ይኸውልሽ ይሄ የፓርኪንግ አመልሽን እዛው ፓርኪንግ ቦታ ተሽን። ዚስ ኢዝ ስኩል ትምህርት ቤት ነው። እሺ በስራዬ እንዳትናገረኝ። ይኸውልሽ እኔ ስራሽን አልተናገርኩም።
ደግሞ ምንድነው የሰማሁት? ብዙ ወሬ ይወራል። ስለምን የሰማሽው? ለሳቱ ሰ ምንድነው ያልከው? ምን አልኩት? ባሮክን ደብድባችሁት ከትምህርት ቤት እንዲቀር ፈልጋለሁ ያልከውን ያልሰማው ነው የመሰለክ? እና ታዲያ አርፎ አልቀመጥ ካለ ምን ላድርገው? ቆይ ራስክ ለምን እንደው እንዳትጋፈጠው? እኔ ከመተዋወትማ ከመሲ ጋር እጣላለሁ። ቆይ እንደ ፈሪል ታስደበድበው ነው? ሌላ አማራጭ የለኝም። እኔ ይሻልልክም። እኔ ደብድብልኝ አላልኩሽ? እኔ ደግሞ እነሳቱ ሰ እንዲደበድቡት አልፈቅድም። ምን አገባሽ? ያገባኛል። እስቲ ጫፉን ይንኩትና ወየውልክ። አረ እያስፈራራሽኝ ነው? አዎ ልጁ ምስኪን ነው። እንደምትለው አይነት ጸባይ የለውም። በጀመርከው መንገድ ማስቀጠል ትችላለህ፣ ግን ደግሞ ስታስደበድበው ዝም ብያ ላይክ። ትሰምኛለሽ? ከፈለግሽ ተደርቢለትሽ። እደረብለታለሁ፣ ግን በሱ ብቻ ያበቃ እና ሄጄ ለመሲ ያደረከውን ሁሉንም ነገር ነግራታለሁ። ትሰምኛለሽ? የዛኔ በህይወትሽ ፍረጂ። እፈርዳለሁ። ቆይ እኔ የምለው ትናንትና ለመጣ ልጅ ወግነሽ እኔን ለማጥቃት የወሰንሽው ፎንቃ ገብቶልሻል እንዴ? እኔ ፎንቃ እያልኩኝ መጃጃል እንደማይመቸኝ ጠንቅቀህ ታውቃለህ። ሁኔታሽ ግን አይመስልም። እንደፈለክ አስበው፣ ግን የሳቱን ሰ ጉዳይ ግን እረፍ። ያንቺ ልጅ ግን አትጎራበጪኝ። ታይ አስብበት። እሺ ልጅ አማታል እንዴ? ቆይ እኔ ግን ምንድነው ያም እየተነሳ ባከረኝ የሚፈጥርብኝ? አንበሴ አይ አሬ ይደብራል። ምንድነው እንደዚህ የምትሆነው? ምን ሆንክ? እስካሁን እኮ ጓደኛሞች መሆናችንን የተቀበልክ አመስሎኝ። አይ መቀበልማ እኮ ተቀብያለሁ። ታዲያ ምንድነው እንደዚህ ፊት ምነሳ? ምናልባት እንግዲህ ካሳለፍኩት ህይወት አንፃር አዲስ ህይወት ሲመጣ ተጠራጣሪ ሆኜ ይሆናል። ይሄን ያህል ምን ብታሳልፍ ነው በዚህ ያክል ተጠራጣሪ ሆንከው? እሱን ተውና ባይሆን አንተ እንዴ? እንደና ነኝ። አሁን ግራ እየተጋባው። ለምን ግራ የሚገባ? የኔ ታሪክ ኮተቱ ብዙ ነው። ባይሆን አንተ ጋር ላይፍ እንዴት ነች? እንደተለመደው በጣም አሪፍ። እና ታዲያ ዝግጅት ምን እንዴት ነው? የምን ዝግጅት እንዴ? ብቻ ይሄንንም ረስተው እንዳይሆን በቅርቡ እኮ ፑል እንጮታለን ተባብለናል። ፑል አይደለም ፔስ ነው። እንጎበዝ ልጅ። አየህ እኔም እንዳረሰው ለማረጋገጥ ነበር። እና ታዲያ ዝግጅት ምን እንዴት ነው? ይገርማል። ሌላ ከልጅነት የጀመረው ቤት ውስጥ ተዘግቶብኝ ስላደኩኝ መዝናኛዬ ፔስ ነበር። ስለዚህ አንተን ለማሸነፍ ይሄን ያለም ልምምድ ወይ ደግሞ ዝግጅት ማድረግ አይጠበቅብኝም። እንዲሁ ያሸንፋለሁ እያልከኝ ነው? እንዲህ ቶሎ የሚገባው ደስ ይለኛል። እንደዚህ ፎክረ ግን ባሸነፈ ምክንያት ስለምታጣ ጉራህን ትንሽ በልክ ብታረጋት። እኔ እኮ ያረኝ እኔም እኮ ይላል። መልካም። ስለዚህ ሁሉንም ነገር ሜዳ ላይ እናያለን። በጣም አሪፍ። እንደሱ ሳይሻል አይቀርም። እና መቼ እናደርገው? አንተ ደስ ባለ ጊዜ ማድረግ እንችላለን። አሁን ግን ይሄን ኮንፊደንስን ሳይው ትንሽ ፍርሃት ነገር እያዘኝ ነው። ስለዚህ ለኔ ለራሱ ጥሩ የመዘጋጃ ጊዜ ያስፈልገኛል ማለት ነው። አይ ጥሩ አስበሃል። ቆይ ግን ቅድም ስትናገር ከልጅነት ጀምሮ ቤት ተዘግቶብኝ ነው ያደኩት ስትል ሰማሁ ልበል? እና ችግር አለው? ለምንድን ነው ብቻህን ዘግቶ ያሳደጉ? ማን ሄላ እማያገባው ነገር ውስጥ የሚገባ ሰው ያናደኛል፣ ደስ አይለኝም። እኔም ያናደኛል። ስለዚህ ቦታ ነው በጣም አሪፍ ያሬድ። ሳታስብም ቢሆን አሪፍ የሆነ ነገር ነው የነገርከኝ። ሀይ ዳጊ፣ እንዴት ነህ? እንዴት ነሽ? አለሁልህ፣ ደህና ነኝ። አንቺ ቆይ አንቺ አሁንም ሚጣና ሚድል ነሽ እንዴ? እንደዛ ነገር። ይኸውልሽ በህይወትሽ ውስጥ ግን ምን እንደሚያስጠላ ታውቂያለሽ? ምንድን ነው? ትናንት የተሰጠሽን ስም መቀየር። ዳጊ አልገባኝም፣ እስቲ ግልጽ አድርገው። እርግጥ ነው እዩሲ በትናንትና ህይወቱ ጥሩ ስም አልነበረው። በሴት ልጅም መወደድ ይፈልግ ነበር እና አሁን ግን ያዩሲ ጠፍቶ በቃ ሌላ ሰው ሆኗል። አይምሰልህ፣ ማንነት መቀየር እንደዚህ ቀላል አይደለም። ይኸው ማንነትን ለመቀየር እኮ እኔ ጥሩ ምሳሌ ነኝ። ለምሳሌ እኔን ተመልከች። በትናንትና ህይወቴ ፈሪ፣ ሀሳቡን መናገር የማይችል እንደገና ደግሞ አለ አይደል በሴቶች መወደድ የማይችል እንደዚህ አይነት ሰው ነበርኩ። ዛሬስ? አሁንማ በመጠኑም ቢሆን ደፋር፣ አላማውን የሚያውቅ የሚፈልገውንና የሚያስፈልገውን ጠንቅቆ የሚያውቅ ልጅ ሆኛለሁ። በመጠኑም ቢሆን ደግሞ ሴቶች በጣም እየወደዱኝ። እሱንማ አየነው እኮ።
ስለዚህ የትናንት ማንነት አይቀየርም ማለት አትችልም። ግን ዳጊ አንተ የተቀየርክበት ሁኔታና እዩስ ያለበት ሁኔታ በጣም ይለያያል። ይኸውልሽ እኔ እዩሽ እንደዚህ ሆነች አላውቅም። በቃ በጣም ነው የሚያፈቅርሽ። ውሸት ነው እማተሙት የምሬን ነው። ቆይ አንተ እንደዚህ እንዴት እርግጠኛ ሆንክ? ይኸውልሽ በደንብ አጣርቻለሁ። ግን ይሄን ስልሽ የሚሪንና የሚጣን ነገር አታጣሪ እያልኩሽ አይደል? እና ምን እያልከኝ? ከጥላቻና ከንዴት መንፈስ ወጣ ብለሽ ነገሮችን በሰከነ መንፈስ ለማጣራት ሞክሪ። ደግሞም የሚላክልሽን ቴክስቶች ሙሉ ለሙሉ አትመኝ። በተሻለሽ መጠን ደግሞ ለማመዛዘን ሞክሪ። ያኔ የቱ ጋር መቆም እንዳለብሽ ታውቂያለሽ። እሺ ለማንኛውም የመጣሁት ልነግርሽ። አመሰግናለሁ። እሺ ዳጊ በቃ ቻው፣ ሌላ ጊዜ እንገናኛለን። ቻው። በቃ ይሄንን ነው ነግርሻለሁ ምናምን ያልሽ? ደመረ ቀስቴን ሊገለው ነው እያልኩሽ እኮ ነው። ደመረ ይሄንን በፍጹም አያደርግም። እሺ ለምንድን ነው የማያደርገው? ምክንያቱም ቀስቴ እንዳልወጋው ስለሚያውቅ። ታዲያ ማን ይወጋው? የተፈጠረውን ነገር እርግጠኛ ባልሆንም አሁን ላይ የሆነ ፍንጭ ተገኝቷል ምናምን እያሉ ነው። ምን አይነት ፍንጭ? ደመረ የተወጋበት ቢላዋ ላይ ያለው አሻራ ጠፍቷል። ነገር ግን ደግሞ ደመረ ሲወጋ የለበሰው ልብስ ላይ የተገኘ አሻራ አለ ብለዋል። የምን አሻራ? የቀስቴ ያልሆነ አሻራ። እና የማን አሻራ ነው? ምናልባት የሴት ምናምን ሊሆን ይችላል ብለዋል። የምን ሴት? ምን ነው ደነገጥሽ? ለምን ደነግጣለሁ? ምናልባት ሴት ስለሆንሽ። አንቺም እኮ ሴት ነሽ። እኔ ግን የምወጋ ሴት አይደለሁም። ታዲያ ማን ነው የሚወጋው ሴት? ጸጋ፣ አሁን መናገር የምችለው ስለ ራሴ ብቻ ነው። አሁን መሄድ አለብኝ። አንቺ ብሽቅ፣ አሁን የሆነ ነገር እንደምታውቂ ይገባል። እኔ ጸጋ ደግሞ ምን እንደማደርግሽ ነው ያውቃለሁ። እንዴት ብታደል ነው ቀኔን ባንቺ ወት የጀመርኩት? ጸልያህ ነው ማለት ነው ከቤት የወጣው? ኧረ ጭው፣ እኔ እንደዚህ አልጠበቅኩም ነበር። ምን ነበር የጠበቅኩት? ያው እንደ ትናንትናው ቁጣ ወይ ደግሞ አትሟዘዝ፣ አትጃጃል ምናምን የሚሉ ቃላቶችን እማትገመቱ ሰዎችን የሚለውን ትሬንድ አላየከው? ቲክቶከሩ ጆኒን ያሳየሽ? ምን ነው እኔ አይን የለኝም እንዴ? እኔ እነዛ ለማለት ፈልጌ አይደለም። ያው ብዙ ጊዜ የለሽም ብዬ ነው። ማለት ምን ስራ አለኝ? እኔም ማሰብ በራሱ እኮ ትልቅ ስራ ነው። በምን አወቅ ስላንተ እንደማስብ? ዛሬማ በህልምሽ አይተሽኛል መሰለኝ። እንደነጋልሽ ነው የመጣሽው። ጉረኛ። እሺ ግቢ እንደገባሽ መጀመሪያ ማን ነው ልታገኝልሽ? አንተ። ጆኒስ? ለሱ ብዙ ሰዓት ነው የምሰጠው። ምንም ይሁን ዋናው መጀመሪያ ላይ እኔ መተሽ ማየትሽ ነው። ከአለም ጋር እንዴት ናችሁ? አረ መሸጋገሪያ ምናምን የሚባል ነገር አለ። በአንድ ሀሳብ ግልብጥ ታደርጊያለሽ። መልስልኝ። እሺ ለጊዜው እንተራራቅ ነው። አንተ ነህ መቅረብ ያልፈለግከው አይደለ? አናዳኛለች። እና ከብርክቲ ጋር መቀራረብ ተመችቷል? ከአንቺ ጋር እንደመሆነው ግን አይሆንም። መቀራረባችሁ አሪፍ ነው። ምናልባት የድሮ ፍቅራችሁ እንዲያገረሽ ያደርገዋል። አታስቢ፣ አያገረሽም። አሁን ልቤ ውስጥ ያለሽው አንቺ ብቻ ነሽ። ውሸታ። ምን ከፍቼ ላሳይሽ? አይታየም ብለህ ነው? ይሄኔ ቢከፈት እንደ ቀበሌ ቤት በፓርቲሽን ከፋፍለ ለብዙ ሴቶች አስረከበሃል። አረ ጨዋታ ዛሬ ከየት ነው እንደዚህ አይነት ጨዋታ ያመጣሽው? አንዳንዴ እንደዚህ ነኝ። ሁሌም እንደዚህ ነኝ። ቆይ ግን ዛሬ በጧቱ ምን ታገኝቶ ነው እንደዚህ ፈታ ያልሽው? ትላንትና እኮ ከዚህ በተቃራኒው ስሜት ውስጥ ነበርሽ። ያው ስሜቴ አብሮኝ አላደረማ። ለነገሩ አብሬሽ ያደርኩት እኔ ነኝ። ወረኛ። በቃ እኔ ልሂድ። ይሄን ያህል ቀንህን ካሳመርኩልህ ይበቃል። ምን ራስህ ነህ ያልከው? እሺ ዳሴ ደግሞ እጥፍ ድርብ እንዲሆን አክፈሻ እንዲሳም አድርገሽ የምትይጂ ሲያምርክ ይቅር ባይሆን ጆኒዬ እኔ እጄ ቅፍ አድርጌ ልሳማ። አጉል ቅናት ለማስቀናት እየሞከርሽ ነው። አይዞክ ላንተም ብርክቲ ትመጣልሃለች። አሃ አንቺ በሷ ነው ማለት ነው የምትቀኘው? ወሬ አታጣም ጣማ። እኔ እወድሻለሁ። እኔ ደግሞ ታስጠላኛለህ። በተቃራኒው ነው። ባክሽ ወዷን ቆርጧታል በጣም እንጂ ቤዚቲ። አሁን የሆነ ነገር ለማድረግ መሞከሯ የማይቀር ነው። በጣም ግን ማለት ነው ምንም ሆነ ምንም እዚህ ጨዋታ ውስጥ አደፍርስን ከተው ልታስፈራራሽ ብትሞክር ነው ለኛ የሚጠቅመን። እሱን ነገር እኮ ማድረጓ እኮ በፍጹም የማይቀር ነው። አንቺ ግን እንደው ምን ጉድ ናት?
ደመረን ቀስቴ ሊገለው እያፈላለገው ስለሆነ ሮጠሽ ሄደሽ ለቹቻ ነገሪያት ምን አብላል ታታለኛት ሞክር መሰለሽ። አይ ቤዚቲ እሷ እኮ እርሜል እንኳን እኛን ፋራ አድርጋ መኖር የምትችል መስሏት እኮ ነው። በጣም የምትገርም ጉድ ናት። እኔ የምልሽ ግን አሁን እሱን አግኝተ ነው ሚጤጤን እንደማይወስድብን እርግጠኛ ከሆነን በኋላ ምንም አታመጣም አይደል? ልጅቷ የምታረገው ነገር መገመት በጣም ከባድ ነው። ነገር ግን ያለን የመጨረሻ አማራጭ ይሄ ነው ቤዚቲ። እስቲ እናያለን ብቻ። ይኸውልሽ የኔ እናት ይሄኔ እኮ የሆነ ቦታ ተደብቃ እያየችን ነው የሚሆነው። በጊዜ ብንለይ በጣም ጥሩ ነው። እሺ ኧረ እሱ ጥሩ ሀሳብ ነው። በቃ አይዞሽ እሺ የኔ ቆንጆ። ይኸውልሽ አሁን በጣም ጥሩ መንገድ ነው የጀመርነው። ይበቃ አይዞሽ አትደንግጪ። ምን የሚያስደነግጥ ነገር አለ? ሁኔታሽ ግን እንደሱ አይመስልም። የማርያም ብቅል እየፈጫው ነው ሳልረሳውት። ሰይጣን አየሽ መስሎሽ ነው እንዴ እንደዛ የምትይው? ነበር ግን ደግሞ አልተሳሳትኩም። አሁን ፈለግሽ? ቆይ ምን እያደረግሽ ነበር? ላንቺ የማስረዳት ኃላፊነት የለብኝም። አለብሽ እንጂ የኔ የሆነን ሰው በድብቅ እያገኘሽ ነው። እስከማውቀው ድረስ ያንቺ የሚባል ሰው የለም። እንደርጎ ዝም ሁሉም ቦታ እየዞርሽ ጥልቅ ማለት ስለምትወጂ ነው። ትንሽ ጊዜ ብቻ ጠብቂኝ። ሁላችሁም በይፋ ኤላ የኔ እንደሆነ ታውቃላችሁ። ምኞት አይከለከልም። ዓለምን ተገላገልኩ ስል አሁን ደግሞ አንቺ ነሽ እያስቸገርሽኝ ያለሽ። እና እኔንስ እንዴት ልታስወግጂኝ አሰብሽ? ያንቺ ቀላል ነው። ብዙም አታለፊኝም። ህይወትሽን ብጥብጥ ሳረገው ትስተካከያለሽ። ከጆኒ ጋር ልታጣይኝ ነው? ካላረፍሻው አታደርጊውም። ለምን አላደርገውም? ያው ከጆኒ ጋር ስጣላ ኤላኔን ለመቅረብ በቂ ጊዜ ያገኛል። እሱን ደግሞ አንቺ አትፈልጊ። አታስቢ፣ የሆነ መንገድ አላጣም። ጠብቅሻለሁ። ቆይ አለም ግን እንዴት ነው ልታዝዝሽ አለችው? ባይዘው አላዘዘችኝም። ያወራነውን አንቺ እንዳሰሚ ብቻ ነው ያደረግነው። የሆነ ነገርም ሸቶኛል። በቅርቡ የሚደርስበት ይሆናል። ቆይ ግን አንቺ ልጅ እንደርጎ ዝም ሁሉም ቦታ ጥልቅ ማለት አይሰለችሽም? በቅርቡ እንገናኛለን፣ ጠብቂ። እግዚአብሔር ይመስገን። ምን ነው ብቻሽ? በዛሬ በሀሳብ ተውጠሻል። ኧረ ምን ያው ስለ አቡሽ እያሰብኩ ነው። አቡሽ ገጠር ሄደ የሚባለው እውነት ነው እንዴ? ማን ነገር? የሆነ ሰው ገባኝ። አሁንም ትደዋወላላችሁ ማለት ነው? አይ አንዳንዴ ነው ስናፍጨት ላይ የምንለው። ለማንኛውም ያው ጠንቀቅ እያላችሁ አታስቢ። ግን እንዴት ልመጣችሁ? አረ እንዲሁ ናፈቀች። አሁንም የተለመደውን ፌቨር እንድሰራላችሁ አይደል? ካስቸገረሽ ግን መቅረት ይችላል። አሬ ምን ማስቸገር ነው እንዴ? የዛኔ የበደልኳችሁን በደል እኮ አሁን አጋጣሚውን ሳገኝ በደንብ መጠቀም ነው ያለብኝ ወንድም። እሺ እና ታዲያ ምን አሰብሽ? አሁን ክላስ አካባቢ በጣም ብዙ ተማሪዎች ስለሚኖሩ ባለፈው የተላቀሳችሁበት ቦታ ጠብቀኝ። ባለፈው የተላቀሳችሁበት ነው ያልሽው? እንዳልሰበደት ነው። አይ አለ አይደል? በቃ አንዳንድ ነገሮች ነው። ለማንኛውም ያልኩ ቦታ ጠብቀኝ። እሺ መኮንን ጥሩ ሰው ነው የደወልከው። እንደውም ስፈልግ ነበር። የት ነህ? ይኸውልህ እሱ አያገባም ሰውዬ። ላገኝ እፈልጋለሁ። አሁን አልችልም። ለምን? ሰውዬ አያገባም አልኩህ እኮ። አደፍረስ የት እንዳለ አውቃለሁ። ምን እየቀለድክ ነው አይደለ? አልቀለድኩም። ስታይል እና ታዲያ የት ልምጣ? እናንተ ሰፈር ጠብቀኝ፣ እኔ ራሴ እመጣለሁ። ስታይል እሺ፣ አፍጥነው። አንተ ውሻ አጉልሙድ አራምዳለሁ ብትል ግን የማይሆን ነገር ውስጥ ነው የምትገባው። ጉዳይ እንዴት ነው? ምን ነው ደግሞ ብቻዋን ፍቅረኛ የለችም እንዴ? ምን ብለሽ ነው የጠራሽ?
ጉዳይ ወደድክ? ምን ማለት ነው? ሱዱ ጉዳይ ደግሞ ተዋ። ቆይ ይሄ ምን ማብራሪያ ያስፈልገዋል? እኔ ፈለኩ። እንግዲህ አንተ ማለት የሙሉ ቀን ስራዬ፣ የሌሊት ሀሳቤ፣ በቃ ምን አለፋው ሁሉ ነገር ነህ። ለዛ ነው ጉዳይ ያልኩክ። ወደድካ? ብርክቲ እንደዚህ ነገር እኔ አልፈልግም። ካልወደድኩትም በለኝ፣ ወይ ደግሞ ሌላ ምክንያት ሰጠኝ፣ እንቀይረዋለን። ዝም ብሎ አልፈልግም ማለት አለ እንዴ? አንቺ ልጅ ምን ይሻልሻል? እኔ እንጃ። እስኪ አንተ ንገረኝ፣ ምን ይሻለኛል? እኔ ምን አውቃለሁ? ግን ምን ሆነ ነው በየሰዓቱ እየመጣ ቼክ ማታደርገኝ? ለምን ድሮ ቼክ ማድረግሽ? ቆይ ባንተ ምክንያት ስንት ማስፈራሪያ እንደሚደርስብኝ ታውቃለህ? እና ቼክ አለማድረግ ትክክል ነው ብለህ ታስባለህ? እና ቼክ ሳያደርግሽ ሁሌ መታየት አለብኝ? ስለዚህ በድብቅ እያየኸኝ ነው። እንግዲህ እኔ በራሴ መንገድ እየተከታተልኩሽ ነው። አለቀ። የኔ ጀግና፣ ድሮም እኮ በእኔ የሚጨክን አንጀት እንደሌለ አውቃለሁ። ጨረሽ? ልታባረረኝ ነው? አይ እሱን ማድረግ እንደማልችል ታውቂያለሽ። ስለምትወደኝ ነው? እንደፈለግሽ ማሰብ ትችላለሽ። ቆይ ግን ሚስትህ ከየት ሄዳ? የትኛዋ ሚስቴ? ወይ መከራዬ፣ በስቶ ተምታቱብካ። ቆይ ግን አሁን ከስንቱ አስጥዬ ነው ማገባክ? ብርክቲ በእናትሽ ተይኝ። ለማንኛውም ምን ያወራሁት ስለ አለም ነው። ምን ነው እናፈቀችሽ? እሷ ልትናፍቀኝ ደግሞ ናፍቀኝ ቀኔ ይበላሽ እንዴ? ታዲያ ከመሬት ተነስተሽ ስለሷ ስጠይቂ ምን ልበል? የሆነ ጠቅላላ እውቀት ነው። ጠላትህ ከአይን መራቅ የለበትም ይባል የለ? ጠላትሽ እንደሆነች እንዴ የምታስቢው? አይ ወዳጄ፣ አንድ ነገር ልንገርህ። አንተ የምትነካብኝ ማንኛውም ሴት ለምን የእናቴ ልጅ አትሆንም? ጠላቴ ነች። አንቺ ልጅ አረጋጊ እንጂ። ማበዱን ስለምወደው መረጋጋት አልፈልግም። ለማንኛውም ብቻህን መሆን ስለምትፈልግ እኔ ልሂድ። እሺ ባይ ልቤ። ቻው ሀቢብቲ። ሀቢብቲ ነው ያልከው? አዎ። ምን ነው ችግር አለ? ኧረ የለውም። አየህ አሁንም የልብ እስትንፋስ ያለው እኔ ጋር ነው። ሀቢብቲ ማን ነው? ብርክቲ በእናትሽ ተይኝ። እኔም እወድሃለሁ። ደህና ሁን። ቻው። መጣች እኮ። ማን? ኪያ ናታ። አይ ባሮክ፣ ቆይ ምን እየሆንክ እንደሆነ ግን ታውቀዋል? ደግሞ ምን ሆንኩኝ? ቆይ ትምህርት ቤት መቅረት በሷ ተጀመረ እንዴ? እሱም አልተጀመረም፣ ግን ምን አጋጥሟት ይሆን የሚለው እኮ ነው እያሳሰበኝ ያለው። ይኸውልህ እንደዚህ ስትጨነቅ አይታ ወዶኛል ብላ እንዳትንጠባረርብክ። አይ መሲ፣ እሷ እንደዚህ ነገር እኮ አታስብም አይደለ? እንኳን እሷ እኔም እያሰብኩ ነው። ምን ይዞሃል ምናምን ልትይ እንዳይሆን። አዎ መሲ፣ ደግሞ በቃ ምንም ነው አይደለ? ሰው ማታምኝ ፍቅርና ውሃ ሲወስድ እያሳሳቀ ነው ሲሉ ሰምቻለሁ። ምን አንቺ የናታን ፍቅር እያሳሳቀ እንደወሰደሽ ማለት ነው? የናታን ፍቅርማ ምን እያሳሳቀ ይወስደኛል? አይኔን እያየ እጄን ጠምዞ ነው እንጂ ጉዴ ሰራኝ። የሚገርም ገለጻ ነው። አንተ ደግሞ በቃላት መደመም ስትወድ ሰዎች ፍቅራቸውን ለመግለጽ የሚሰካኩት ቃላቶችን መስማት በጣም ያስደስተኛል። እሺ ይሄኛ ተደሳች። እኔ የምለው እሱን ታየው ነው። ዛሬ ምንድነው ትወና የለም እንዴ? እኔ ትወና በጣም ነው ናፈቀኝ። ቦክስ ሳልናፈቀ? ኧረ በስመ አብ ምን ያልናፈቀኝ አይደለም። ለኔ ላንቺ ራሱ ለወደፊትሽ በጣም ነው ማስብልሽ። እንዴት? ልጁ ምንም የማይገባው ደነዝ ነው። ቢገባውም በዱላ ምናምን ነው የሚገባው። እንደውም አንተ ላይ በጣም ተረጋግቷል። አንቺ ስላስፈራራሽ ሆኗ። ልጁ ግን በጣም ይወድሻል። እንደሚወደኝ አውቃለሁ። ለዛ ነው እኔም መቁረጥ የከበደኝ። ግን በቃ ቃላቱን ማውጣት በጣም ዳገት ነው የሆነበት። መሲ አሁንስ በጣም አሳዘንሽኝ። ምን ላድርግ ባሮክ፣ የ40 ቀን እድሌ ነው። ምን የ40 ቀን እድሌ ነው? አዎ። ምን ማለት ነው ደግሞ እሱ? እባክህ እኔም አላውቀውም። ሳታውቂ ነው እንዴ ዝም ብለሽ የምትዘባርቂ? ሲወርድ ሲዋረድ የመጣ ቃላት ነው። በቃ ዋናው እኔ እናንተ መግባባታችንና ትክክለኛ ቦታው ላይ መግባቱ ነው። እሱማ ተግባብተንበታል። ምን መመራመሩ ምናምን ባክራስ ላይ ስራ ማብዛት ነው። እሺ እና ምን እናድርግ እያልሽ ነው? እስኪ እናስበው። ኦኬ እናስብ። ተናገራ ሰው ያደፍርስ የት ነው ያለው? እነግርሃለሁ። መጀመሪያ ግን የምጠይቀህ ነገር አለ። ምንድን ነው? ይህ ቁጥር ማን ነው? አላውቀውም። እሱን እርግጠኛ የምሆነው ስልክህን አይቼ ካረጋገጥኩ በኋላ ነው። እሺ እሰጥሃለሁ፣ ግን ከዛ በኋላ ያደፍርስ የት እንዳለ ትነግረኛለህ። አታስብ።
ጋ እሺ አሁን ተናገር። አደፍርስ የት ነው ያለው? አዲስ አበባ የለም። እና ታዲያ የት ነው ያለው? የሚጤጤ አክስት ወይ ደግሞ እህቱ ጋር ሐዋሳ ነው ያለው። እርግጠኛ ነህ? አዎ እርግጠኛ ነኝ። ግን ጸጋ ከፈለገችው ወዲያውኑ ይመጣል። ዋሽተኸኛል። አልዋሸሁክም። ለማንኛውም አሁን መሄድ ይኖርብኛል። በአንተ ቤት አሁን ፎንቄ ለጸጋ የላካችሁን የሚስጥር ቁጥር መፈለግ ነው። እኔ እኮ ቀስቴ ነኝ። አላወቅኝም እንዴ? ይህ ቁጥር የቹቹ የድብቅ ቁጥር ቢሆን ኖሮ የቀስቴ ስልክ ሊያገኘው ነበር። ጸጋ አንሺው አንሺው። ጆኒ የኔ ፍልቅልቅ ወይዬ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን አባት ይላልክልሽ? ዘፈንልኝ። ምን ብዬ? የወንድሙ ጅራን የኔ ጉዳይ የሚለው ትንሽ ጉንፋን ቢጤ ያመኛል። ድምፅ ላይ ለውጥ ስለማያመጣ ችግር የለው። ድምፅ አያምርም እያልሽ ነው? አላማማሩን እኮ ነው የምወደው። ኧረ እኔ ላይ ሙድ መያዝ ጀመርሽ? አሁን ወሬ አታብዛ፣ ቀጥል። እሺ ግን የጠዋት ድምፅ ነው። እሺ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ይሄን ቆንጆ እንዲቀጥለው የቀን ጨለማ ዘመኔን ሐዘኔን ከወደኩበት ብነሳ ባንቺ ብርታት ነው አረሳም በፍጹም ሺ ጉዳይ ቢደረደር ሃይ ፒች ላይ ብዙም አይደለም ባክሎ ላይ የለህም። እኔ ለአንቺ ብዬ ሃይ ፒች ሎ ፒች እያልኩ እንከራተታለሁ። አንቺ ላይ ሙድ ትይዣለሽ አይደል? በፍጹም እኔ ላይ ነው ሙድ የምትይው። ኧረ ገደልከኝ። እኔ ልሙትልሽ ያኔ ሮሚዮ ወይ የኔ ጁሊየት። የኔ አባት ይሄ ድብቅ ፍቅር ግን የሆነ ደስ የሚል ነገር አለው ልበል። ወደድሽው? በጣም እንጂ አንተ እኔን ለማግኘት አልፈህ የምትመጣቸው ያ ሁሉ መሰናክሎች ብቻ ደስ እያሉኝ ነው። ስለዚህ እንደዛ ከሆነ ይሄ ችግር አይፈታ እያልሽ ነው? እኔ እንደዛ አላልኩም። እና ምንድን የሆነ ነገር አስተውዬ ነው። የኔ አስተዋይ ምን አስተውለሽ እስቲ ንገሪኝ። ፍቅር ካለ በምንም አይነት ሲቹዌሽን ውስጥም ቢሆን መገናኘት እንደሚቻል። ልክ ነሽ የኔ ፍቅር። እኔ የምልህ አባትን ስለናት ጠይቃቸው እንዴ? አዎ ባለፈው እንዳልኩሽ ነው። በቃ አንተ ከቤዛ ጋር ያለን ነገር ካቆረጥክ እኔና ተናፈሻ ሰጠን የሚለኝ። ቆይ እሺ እኔና አንተ ነገር እንደተቋረጠ ምን ብናሳያቸው ነው የሚያምነው? እኔ ግን ይሄ ነገር ምንም እያማረኝ አይደለም። በእርግጠኝነት የሆነ ሰላይ መደብነብን ነው የሚሆነው። እሱማ እንደዛ ነው የሚሆነው። ግን ፈጣሪ ይጠብቃል። ቆይ አንቺ ለምን አይገባሽም? ከህይወቴ ውጭልኝ አልኩሽ አይደለ ጸጋ? ለምን ከህይወቴ አትወጭልኝም? ሴትዮ ያምሻል እንዴ? አዎ ያመኛል። በአንቺ ንዴት ምክንያት በጣም እየተበሳጨኩ በጣም እያመመኝ ነው። ቻሞታል እንዴ? ያሬድ በእርግጠኝነት የሆነ ነገር ተፈጥሯል። ጸጋ አንቺ ሴትዮ ከመንገድ ይዞር በይልኝ። ቆይ በጣም ያበዛሽው አልመሰለሽም? ያሬድ በእርግጠኝነት የሌለኛ ኮድ ለመስጠት እየሞከረች ነው። የሆነ ነገር ማድረግ አለብን። አሁን የሆነ ነገር እንዳለ እንድጠረጥር አደረግሽኝ። ምንድን ነው ደግሞ እሱ? እሱን አሳይሻለሁ።
ነገር እንደነበረማ እርግጠኛ ነኝ። ሰሚኛለሽ? ከዚህ በኋላ አጠገቤ እንድትደርሽ አልፈልግም። በመንገዴ እንዳላይሽ እሺ? ቆይቼ ልጅ ያማታል እንዴ? ሄሎ መኮንን፣ ያልሽኝን ነገር ለማድረግ ሞክሬ ነበር፣ ግን የቀስቴ ስልክ ላይ ቁጥሩ ሴቭ አልተደረገም። ታዲያ የሚጫወትብኝ ማን ነው? በእርግጠኝነት ደመረ ነው የሚሆነው። በቃ እሱን ስንገናኝ እናወራዋለን። ምስጋና ያስፈልግ ለስጦታ አይደለም። እና ለምን ነው? ስላሰብክልኝ ብቻ። ማሰብ እኮ ግዴታዬ ነው። ግዴታማ አይደለም። ግዴታዬ ነው እንጂ ገና ለገና ተማሪ ነው ገንዘብ ከየትም ሊያመጣ አይችልም ብለሽ ነው? እሱ አንደኛው ምክንያቴ ነው። እሺ ሌላኛውስ? እያናደድኩ ስሜትን እየጎዳው እንደሆነ አውቃለሁ። እና እሱ ከስጦታው ጋር ምን ያገናኘዋል? አይገባኝማ። ቆይ እኔ ስደሰት ብቻ ነው እንዴ ማሰብ ያለብኝ? የፍቅር ጥያቄን አልተቀበልኩም። አንተ እንደምትፈልገው እየሆንኩ አይደለም። እረዳሻለሁ። ፍቅር እኮ ቀላል ነገር አይደለም። ዝም ብሎ እንደማይፈልግ እቃ አውጥቶ መጣል አይቻልም። ስለተረዳኝ አመሰግናለሁ። እኔም ደግሞ እኮ እንደምታውቂው ቶሎ ተስፋ የምቆርጥ ሰው አይደለሁም። ከዚህ በላይ ከምትጎዳ ለምን እንዳጨርሽው? ካሌብ፣ እኔ እኮ ላንተ ብዬ ነው። ይገባኛል፣ ግን ደግሞ ተስፋ ቆርጬ ከምተው እስከምችለው ድረስ ብታገል ይሻለኛል። ቆይ ስሜቴ ባይቀየርስ? የነገን ማን ያውቃል? እሺ ልክ ነህ። የነገን ማን ያውቃል? የማናችን እጣ ፈንታ ከማናችን ጋር እንደተጻፈ እኮ ፈጣሪ ነው የሚያውቀው። እሱስ ልክ ነህ። ሰው ያስባል፣ ፈጣሪ ደግሞ ያሳካዋል። ምኞቴ አንቺን የግል ያድርጎ በቃ በማይነጥፍ የፍቅር ባህር ውስጥ ይዤሽ መስመጥ ነው። ቆይ ግን ግጥም ምናምን ትሞካከራለህ እንዴ? ምን ነው? አይ ቃላቶች በጣም ተዋቡብኝ። ጓደኛዬን ሳቢን አስታወሰኝ። ገጣሚ ናት። ግጥም እንደቅልሽልሻት ያደረጋት ኤክስ ነበራት። ኦኬ። እኔ ምልሽ አንቺስ ግን ትያለሽ? አልጠላም። ሁሌ ኤላ ያነብልኝ ነበር። ወይ ሜላት፣ ምንም ነገር እንዳትይኝ እሺ? አደራሽን። እሺ ጄሪ፣ በቃ ምንም አልልሽ። ጎበዝ ልጅ አታርግ የተባለውን ነገር አላደርግም በል የተባለውን ነገር እሺ ሲል ቶሎ ያጋታው እደቂ። አሜን። መቼም ትረጂኛለሽ አይደለ? ሁሉንም ነገር እኮ ታይ እያልኩሽ ያለሁት በጣም ውስጥ ጭንቅንቅ ብሎ ስለሆነ ነው። አዎ ጄሪ፣ ተረድቼሻለሁ። ውስጥሽ ባይጨናነቅ እንደምትሰሚኝ ያውቅ ነበር። ጎበዝ ልጅ። አይዞሽ ጄሪ፣ እንደተበጠበጥሽ አትቀሪም። ቴንክ ዩ። በቃ እንደዛ ከሆነ እኔ ልጅ ኧረ ነይ። እስክስ ማለት ይሄኔ ነው። ሆ ወዴት ነው የምትሄጂው? ተይ እንጂ እናቴ፣ የወሬም ቢሆን ግፍ አለው። አይ ያው ከራስሽ ጋር እንድትሆኚ ብዬ እኮ ነው። ሴትዮ ያምሻል እንዴ? እኔ ጭንቅላቴ ተበጠበጥ አልኩኝ እንጂ ጊዜ አጣው አልኩኝ? እሱማ አልሽም ሜላት። ብቻ ስለዛ እንጉልፋቱ የሆነ ልጅ ልታወሪኝ ከሆነ ሂጂ፣ አላወራም። እሺ ልጅ ነይ። በቃ ነይ ቁጭ። ምን ብሎሽ ነው? ለውጡ ምንም ሊገባኝ አልቻለም። የሆነ ሰዓት ላይ እኔን የነካ ሁሉ ጠላቱ ነበር። ፍቅሩን በተግባር ነበር የሚገልጽልኝ። አንድ ጥያቄ ልጠይቅሽ። እሺ ምንድን ነው? ዳግምን ታፈቅሪያለሽ እንዴ? አረ ፍቅር፣ አረ እንደዛ የሚባል ነገር የለም። እንግዲህ አስኔት እኔ ጄሪ ማማከር አገልግሎት የምሰጠው ላፈቀሩት ነው እንጂ ላላፈቀሩት አይደለም። ስለዚህ ልሂድ። እንዴ ጄሪ፣ የማርያም ብቅል እየፈጫው ነው ጄሪ። ትናንትና ለምንድን ነው ትተሽኝ ወደ ቤት ሄድሽው? ማለት
እኔ እኮ ባሮክ ስለመጣ ከሱ ጋር የምትሄጂ መስሎኝ ነበር። እና አሁን ምን ነው? ከኔ ጋር መሄድ ስለማትፈልግ ነው። ለምንድን ነው የማልፈልገው? ጓደኛዬ አይደለክ እንዴ? ታዲያ ለምን ትተሽኝ ሄድሽ? ባሮክ እኮ ቀድሞሽ እንደሄደ አውቃለሁ። ከሰብለ ጋር ቃል እንገዛ ስለሄድ ነው። እና ታዲያ ከኔ ጋር መግዛት አትችይም ነበር? የሴቶች ነገር ስለሆነ ነው። ለማንሽ? ቆይ ለምን ዋሻለሁ? ባሮክ ባይኖር ኖሮ ከኔ ጋር መሆን ያስደስትሻል? በጣም እንጂ። እናፍቅሻለሁ። ከምታስበው በላይ ትናፍቀኛለህ። ታውቂያለሽ፣ እኔ ደግሞ የጠላሽኝ መስሎኝ በጣም ከፍቶኝ ነበር። ናታን፣ አንተም በጭራሽ ልጠላህ አልችልም። እስኪ ሙት በይኝ። እንዴ አንተ ለምን ትሞታለህ? ጠላታችን ድብን ይበል። እሺ ድብን ይበል። ናታንዬ፣ ወይ አንዴ ልቀፍህ። ደስ ይለኛል። እኔ አንቺን ማጣት አልፈልግም። ግን ምን ዋጋ አለው? ባሮክ ባይኖርና ፍቅረኛዬም ጓደኛዬም አንተ ብትሆን ላፍታም ካጠገቤ ባትርቅ ደስታዬ ነበር። ግን ምን ዋጋ አለው? መሲ በቃ ተይው። ምን ልትለኝ ነበር? ለምን ተውከው? አረ ምንም። አረ በቃ ተውኩት። እኔ ናታን ንገረኝ። ታፈቅሪኛለሽ እንዴ? አይ ግን ባፈቅር ችግር አለ? ኃጢአት ይሆንብኛል ወይስ እኔ የሚያፈቅር ልብ የለኝም? አረ እንደዛ ለማለት ፈልጌ አይደለም። ግን ምን ዋጋ አለው? እንዴት? እኔ ባፈቅርህ እንኳን አንተ ልታፈቅረኝ አትችልም። ለምን? እኔ ማፍቀር አልችልም ወይስ ደግሞ ሌላ ምክንያት አለሽ? አይ እንዲሁ ዝም ብዬ ወንድምሽ ነኝ ስለምትለኝ። ልክ ነሽ፣ ወንድምሽ ነኝ። በእርግጠኝነት ይሄን ቴክስት ስታይ ትደውያለሽ። አንበሳው በይሳ ደግሞ እዚህ ምሰራለ። የትስ ሆነ? ምን አገባክ? አይ ምናልባት ያ ጓደኛ ልታዝናናው ከሄድክ ብዬ እኮ ነው። እማ ካሌብ ነው። ሌላ የተጎዳ ጓደኛ አለ? እንደተጎዳ በምን አወቅ? ያው ሰሞኑን ብርክቲቱን ጣል አድርጋ እኔ ጋር ስትመጣ ምናልባት ዲፕሬሽን ውስጥ ምናምን ከገባ ብዬ እኮ ነው። እንደማትሆነው ሰውቅ ይተዋታል ደግሞ ለሞላ ሴት። አይ እንደዚህ ማቀለል አታድርገው። እሱ እኮ አላቀለሉም መስሎክ ነው። አንተ ግን ግፍ አትፈራም? የምን ግፍ? ስላሳለፋችሁት ጊዜ ብለህ እንኳን ትንሽ አታዝንላትም? ስላዘንኩላት እኮ ነው የቀረብኩት። አጉል ተስፋ ስትሰጣት እየጎዳካት። እየጎዳት ሳይሆን ፕሮቴክት እያደረኳት ነው። ከማንም ልጠብቃት እየሞከርኩ። ካሌብ ነው ማንም? አዎ ለኔ ማንም ነው። እሷን ፕሮቴክት ለማድረግ የማይችል ደካማ የሆነ ጓደኛ ነው ያለ። እስኪ ከህይወቱ አውጣና እንዴት ፕሮቴክት እንደማያደርጋት አብረን እንያ። አይሆንም። መቼም ቢሆን ለካሌብ ልተዋት አልችልም። አላህ ይጠቅም።